በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ለዘአብጽሐነ እስከ ዛቲ ሰዓት። ኃጢአት በደላችን ይቅር ብሎ ምሕረት ቸርነቱንም አብዝቶ ለዚህ ዕለትና ሰዓት ያደረሰን የአባቶቻችን አምላክ የእኛም አምላክ ኃያሉ አምላካችን ልዑል እግዚአብሔር ስሙ የተመሰገነ ይሁን። አይንተ እግዚአብሔር አባቶች ካህናት፣ ላይካነ ምስጢር፣ ወንድሞች ዲያቆናት፣ በዚህ ቦታ የተሰበሰባችሁ አባቶች፣ እናቶች፣ ወንድሞችና እህቶች በወደደን ባከበረን በአንድያ ልጁ በኢየሱስ ክርስቶስ ፍጹም ሰላም ሰላም እላችኋለሁ። እንደምን አደራችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? ቸርነቱ ምሕረቱ የበዛ አምላካችን እግዚአብሔር ኃጢአታችንን ሳይቆጥር በደላችንም ሳይሰፍር በሰላም በሕይወት በጤና ለጾሙ ዋዜማ ስላደረሰን ስለማይነገር ስጦታው ስሙ ለዘላለም የከበረ የተመሰገነ ይሁን። የወላዲተ አምላክ ረድኤት የቅዱሳን አባቶቻችን በረከት በሁላችን ላይ ይደርብን። የትምህርታችን ርዕስ አቂበ ሕዋሳት የሚል ይሆናል። በዚህ ርዕስ የተወሰነ ደቂቃ እንማማራለን። ምን አልኳችሁ? አቂበ ሕዋሳት ወይም በአማርኛው ስሜትን መጠበቅ የሚል ነው የሚሆነው ርዕሳችን። ምንም መጠበቅ? የትምህርቱ መሰረታዊ ዓላማ ራሳችንን ሕይወታችንን ጠብቀን ጾሙን በሚገባ ጾመን የምንጾመው ጾም እግዚአብሔር የሚወደው በእግዚአብሔር ዘንድ የተወደደው ሆኖ በረከተ ሥጋ በረከተ ነፍስን ማግኘት እንድንችል ነው። እንዳልኳችሁ ከፊት ለፊታችን ታላቁ አብይ ጾም እየመጣ ነው። አብይ ጾም የተባለው ሰው ሳይሆን ፈጣሪ ሥጋን የተዋሃደ ፈጣሪ ክርስቶስ የጾመው ስለሆነ ነው። አብይ ጾም የተባለው ታላቅ በረከት የሚገኝበት ጾም ስለሆነ ነው። አብይ ጾም የተባለው ከሌሎቹ አጽዋማት ሁሉ በርዝመቱ ወይም በብዛቱ ትልቅ ስለሆነ ነው። እንግዲህ ጾም ከቤተ ክርስቲያን አስተምሮ አንጻር ሲታይ ጾም ማለት ምንድን ነው ካልን ለተወሰነ ጊዜና ሰዓት ከምግብ መከልከል የሚል ትርጉም ይሰጣል። ከምን መከልከል? ይህን ብዙዎቻችን እናውቀዋለን። ጾም ሲባል ቶሎ ብሎ ትዝ የሚለን ከምግብ መከልከል እንደሆነ ስለሚገባ ብዙዎቻችን ከምግብ እንጾማለን፣ ከነገር ግን አንጾምም። ብዙዎቻችን ከምግብ እንጾማለን፣ ሕዋሳቶቻችን ግን አይጾሙም። ጾም ከምግብም ጾመን ከክፋትም ከኃጢአትም ጾመን በጸሎትና በጾም ወደ እግዚአብሔር ቀርበን ከእግዚአብሔር ጋር ጸጋ የምናገኝበት ክብር የምናገኝበት ነው። ብዙ ሰው ጾም ሲመጣ ከሚወደው አንዱ ምንድን ነው ከተባለ የጾም ምግብ አትክልት መሆኑ ነው። እንደሚታወቀው ጾም እንስሳትና የእንስሳት ተዋጽኦ የማይበላበት ሰዓት ስለሆነ አትክልት ነክ ነገሮች የሚዘወተሩበት ሰዓት ስለሆነ እኔ እኮ የጾም ምግብ ይመቸኛል የሚሉ ሰዎች ብዙ ናቸው አይደል? ስለዚህ እነዚህ ሰዎች የጾም ምግብ እንጂ ጾም አይደለም የሚስማማቸው ማለት ነው። ጾም የማይስማማው የጾም ምግብ የሚስማማው፣ የጾሙ ፍቅርና ክብር ያልገባው በጾም ሰዓት የሚበላው ምግብ ግን የገባው ብዙ ሰው አለ። እግዚአብሔር ማስተዋል ይስጠን። ስለዚህ ወደ ሆድ የሚገባ ምግብን ብቻ ሳይሆን ቅድም እንዳልኳችሁ አቂበ ሕዋሳት ስሜትን መጠበቅ ይገባል። የስሜት ፈቃዶቻችን ሁሉ ሊጾሙ ይገባል። ጾሙ በእግዚአብሔር ዘንድ የተወደደ ያማረ የተከበረ ከእግዚአብሔር ጋር የምንገናኝበት የኃጢአት ስርየት የምናገኝበት እንዲሆን ከፈለግን የስሜት ሕዋሶቻችን ሁሉ ሊጾሙ ይገባል። ለዚህ ነው ኢትዮጵያዊው ሊቅ ቅዱስ ያሬድ ይጹም ዓይን
ይጹም ልሳን እዝንኒ ይጹም እምሰሚያ ህሱም በተፋቅሮ ዓይን ይጹም ጆሮ ይጹም አንደበት ይጹም ጆሮም ደግሞ ክፉ ከመስማት ይጹም ይለናል። ስለዚህ ዘርዘር አድርገን የምንመለከተው ዛሬ የስሜት ህዋሶቻችን እንዴት ይጹሙ ነው። አቂበ ህዋሳት ስሜታችንን መጠበቅ በሚል ርዕስ የተነሳ ነው። ከሚበላ ነገር ብቻ ሳይሆን የስሜት ህዋሶቻችን ሁሉ መጾም የሚገባቸው ስለሆነ እንዴትና በምን ሁኔታ መጾም እንደምንችል እግዚአብሔር መንፈስ ቅዱስን አጋዥ ረዳት አድርገን እንማማራለን። እግዚአብሔር ከሁላችን ጋር ይሁን። ዓይን ክፉ ከማየት ይከልከል ወይም ይጹም። ይጹም ዓይን አይደል ያለው? ዓይን ክፉ ነገርን ከማየት ምን ይበል? ይከልከል። ምክንያቱም ለልባችንም ለአእምሯችንም መልእክት የሚያስተላልፈው እያየ ማን ስለሆነ? ዓይን ነው። ማንም ሰው ኃጢአት የሚሰራው በመጀመሪያ በዓይኑ ነው። በዓይናችን ካየን በኋላ ወደ ውስጥ መልእክት ያስተላልፋል። ልባችን እንዲመኝ አእምሯችን እንዲያስብ ያደርጋል። ስለዚህ በዓይኖቻችን አማካኝነት የሰራነው ኃጢአት ብዙ ነው። በዓይኖቻችን አማካኝነት የሰራነው በደል ብዙ ነው። በዓይኑ አይቶ ያመነዘረ ብሎ ጌታችን ተናግሯልና ማየት መመኘት አለ። ምኞት የሚመጣው ከማየት ነው። ያላየነውን ልንመኝ አንችልም። ስለዚህ ምኞት የሚመጣው ከዓይን ነውና አጥብቀን ዓይናችንን መጠበቅ አለብን። ምግብ የምንጾመው ያክል ዓይኖቻችን እንዲጾሙ ግን አንፈቅድም ወይም አንዘጋጅም። ዓይን ካለ ጾመ ለብዙ ነገሮችን አሳልፎ ሊሰጠን ይችላል። ለከፍተኛ ችግር አሳልፎ ሊሰጠን ይችላል። በዚህ በኦሪት ዘፍጥረት ምዕራፍ 34 ቁጥር 1 ላይ አንድ ታሪክ ታገኛላችሁ። የያዕቆብ ልጅ ዲና የምትባል እየሰማችሁ ነው። እነሱን ተዋቸውና ዝም ብላችሁ ቃሉን ስሙ። የያዕቆብ ልጅ ማን ትባላለች? ዲና የምትባል ከዕለታት አንድ ቀን ከአሕዛብ ወገን የሆነች ጓደኛዋን ለማየት ወጣች ይላል። ምን ለማድረግ ወጣች? ለማየት። ጓደኛዋን ለማየት የወጣችው ጓደኛዋን ለማየት ነው። ያቺ ጓደኛዋ ግን ከአሕዛብ ወገን ኤግዙራን ከሚባሉት እስራኤላውያን ግዙራን ናቸው። እነዛ ደግሞ ኤግዙራን ናቸው። ህብረትም አንድነትም የላቸው። ስለዚህ እሷን ለማየት ስትወጣ ከአሕዛብ ወገን የሆነ አንድ ወንድ ደግሞ እሷን አያት ይላል። እሷን ካያት በኋላ ተመኛት። ተመኝቶ አፈቀራት፣ ወደዳት። በዝሙት ሁለቱም ወደቁ። ይህ ብቻ አይደለም የሚገርመው። ከዚህ በኋላ በዚች በዲና የተነሳ ሰው ለማየት ሄዳ ደግሞ እሷን ሌላ ሰው አይቷት በኃጢአት ከወደቁ በኋላ በያዕቆብ ልጆችና በአሕዛብ መካከል ከፍተኛ ጸብ ተነስቶ በርካታ ሰዎች ሞቱ ነው የሚለው። እግዚአብሔር ከዚህ ሰወረ። ስለዚህ በማየት እስከ ሞት ድረስ ልንደርስ እንችላለን ማለት ነው። ሰውን እስከ መግደል ድረስ ልንደርስ እንችላለን ማለት ነው። ከፍተኛ ጥፋት ሊመዘገብ ይችላል። ስለዚህ በጾም ጊዜ መጾም ከሚገባን የስሜት ሕዋሳት መካከል አንዱ ዓይን ነው። ዓይን ነው። ዓይናችንን መጠበቅ አለብን። ብዙ ሰዎች የማያስተውሉት ነገር ቢኖር ይሄ ነው። ተሸፋፍነው የሚሄዱ ሰዎች ታያላችሁ አይደል? እነሱ አይታዩም፣ እነሱ ግን ያያሉ። በማየት አንደኛ ናቸው። እንዲያውም አነጣጥረው ነው የሚተኩሱት ይባላል፣ በማየቱ ማለት ነው። ስለዚህ ምንም ጾሙት፣ ምን ተከለከሉት? እንዲህ አይነት ሹፈት፣ እንዲህ አይነት ቀልድ አይሆንም። ለሰው ይምሰል የምናደርገው ነገር ምድራዊ ነው የሚሆነው፣ ከሰው ነው የሚቀረው። ከእግዚአብሔር ዋጋ ሊያስገኝ በፍጹም አይችልም። እግዚአብሔር ማስተዋልን ይስጠን። ስለዚህ በጾም ሰዓት ዓይናችን ምን ይበል? ይጹም። ይጹም። ቅዱስ ያሬድ ያለን ይጹም ዓይን ነው። ዓይናችሁ ይጹም። ክፉ ነገር ከማየት፣ ክፉ ነገር ከመመልከት፣ እግዚአብሔር የማይወደው ነገር ከማየት ከመመልከት መጾም መቻል አለብን። ምክንያቱም በዚህ የተነሳ እግዚአብሔርን በድለን ወደ ሲኦል እንዳንወርድ። ጫማ ሰፊው ስምዖን ታስታውሱ የለ እንዴ? ጫማ እየሰፋ የሚኖር ሰው ነው እግዚአብሔር ሰው። አንዲት ሴት ወደ እሱ መታ ጫማ አስፋልኝ ብላ ሰጠችው። ሰፋላት። ሰፍቶላት ከሰጣት በኋላ ድጋሚ እየተመለሰች ትሄዳለች። ተመላለሰች። ምን ነው ጫማችን እንደሆነ ሰፍቼልሻለሁ፣ ለምን ትመላለሻለች ሲላት ወድጄ ነው አለችው። ምን አድርጋ ነው የወደደችው? ምን አድርጋ ነው የወደደችው?
አይታ በማየት ባጤቶ ወደው ነበር እንዴ? ያ ሰው እኮ ቅዱስ ሰው ነው። ስራው መተዳደሪያው ጫማ መስፋት ሆኖ አይደለም። ቅዱሳን ሁልጊዜም ቢሆን ስራ እንዲፈቱ አይፈልጉም። እደ ጥበብ የሚባል ነገር አለ። ከጸለዩ በኋላ በስራ ነው ጊዜያቸው የሚያሳልፉት፣ ካልሆነ ለፈተና መዳረግ ስላለ። ስለዚህ አይቼው ወደድኩ አለችው። ምንን ነው የወደድሽው ሲላት ሁለመና መልካም ነው፣ ጥሩ ነው፣ ደስ ትላለህ፣ በዓይንህ ግን ይጸናብኛል። በምን ይጸናብኛል? በምን ይጸናባችኋል? እናንተ ለውድቀት ልትኮረመማችሁ አይደል? ለውድቀት የሚሆነንን ነገር ቶሎ ከዛ መውጣት መቻል አለብን። እኛን ለማሰናከል ለመጣል ከፊት ለፊታችን የምናየው ነገር ካለ በረከታቸው ይድረስና ሆነ ፊልጶስ የሚባሉ ታላቅ አባት ነበሩና ምን አሉ? ልጆች እንዲህ አይነት ነገር ስታዩ እንዳላያችሁ ለፉ ይላሉ። ምን እንዳላላችሁ? እንዳላያችሁ። በቃ መሆን የሚገባው አላየው። ለራሳችሁ ንገሩት። አላየህም። ወለተ ማርያም አላየሽም። በቃ ለራስሽ። ገብረ ማርያም አላየው ካልሆነ ከባድ ነው ወገኖቼ። ስለዚህ በምንድን ነው የጸናብሽ? ምንን ነው በጣም የወደድሽው ሲላት ሁሉም ነገር መልካም ነው፣ በዓይን ግን ይጸናብኛል ስትለው ምን እንዳደረገ ታውቃላችሁ? ስምዖን ጫማ ሰፊው በጫማ በሚሰፋ ወስፌ ዓይኑን አውጥቶ ይህማ ምን ቁም ነገር ነው አይደል ብሎ ሰጣት ይላል። ለዚህ እኮ ነው ወንጌል በማቴዎስ ወንጌል ምዕራፍ 5 ቁጥር 29 ላይ ቀኝ ዓይን ብታስትህ አውጥተህ ጣላት፣ ሁለት ዓይን ኑሮ ወደ ሲኦል ከምትወርድ አንድ ዓይን ሆነህ ወደ ገነት መንግሥተ ሰማያት ብትገባ ይሻላል ያለው። አይሻለንም ወገኖች? ጾሙ ገነት መንግሥተ ሰማያት የሚያወርስ ከእግዚአብሔር ዘንድ በረከትን የሚያስገኝ ምሕረትን የሚያስገኝ ከእግዚአብሔር ጋር የሚያስታርቅ ወደ እግዚአብሔር የሚያቀርብ እንዲሆን ከፈለግን ዓይናችን ይዙ። ዓይናችን ይዙ። በዓይናችን አማካኝነት ወደ አእምሯችን ወደ ልባችን የሚገባውን ነገር እናስቁመው። አስቀድሞ ማጠን የሚባል ነገር አለ። አስቀድመን ማጠን መቻል አለብን። ልባችንም አእምሯችንም ጋር ሳይደርስ ዓይናችን መጠበቅ አለብን። የስሜት ሕዋሳችን አንዱ እሱ ስለሆነ ይህን እንድናደርግ አምላካችን እግዚአብሔር ይርዳን። ሁለተኛው ይጹም የተባለው አንደበት ነው። አንደበት ክፉ ከመናገር ይጹም። ምን ከማድረግ? ክፉ ከመናገር ይጹም። አንደበት የተሰጠን ለምንድን ነው? እንድናመሰግንበት፣ እንድንዘምርበት፣ እንቀድስበት፣ እንድንባርክበት፣ እንድንመርቅበት፣ በጎ ነገር እንድናገርበት፣ መክረን እንድናጸናበት፣ ገጽጸን እንድንመልስበት አይደል? እንዲ አንደበት የተሰጠን ለዚህ ነው የተሰጠን። ከዚህ ውጭ የምንጠቀመው ከሆነ እግዚአብሔር እናሳዝናለን። እንድናመሰግን በተሰጠን አንደበት የምንራገም ከሆነ፣ የምንሳደብ ከሆነ፣ ክፉ ቃል የሚወጣን ከሆነ፣ የማይገባ ነገር የምናገር ከሆነ፣ ውሸት ተናገር ሰዎችን የምናጣላ ከሆነ፣ የምናማበት ከሆነ፣ ነገር የምንሰራበት ከሆነ እግዚአብሔር ያዝናል። ይህ አንደበታችን ሰጠን ለመልካም እንጂ ለበጎ ነገር ለመልካም ነገር እንጂ ለክፉ ነገር አይደለምና። እርግጥ ነው ካሉት የስሜት ሕዋሳቶቻችን ሁሉ በጣም ከባዱ ይሄ ነው። ከባድ በቀላሉ መግዛት መቆጣጠር የማይቻል ማለት ነው። ሐዋርያው ቅዱስ ያዕቆብ በመልእክቱ ምዕራፍ 3 ቁጥር 6 ላይ አንደበት እሳት ነው። አንደበት እሳት ነው ይላል። ምንድነው እሳት? አንደበት እሳት ነው። በብልቶቻችን መካከል ያለ አመፀኛው ዓለም ሆኗልና ሰውነትን ሁሉ ያሳድፋል ይላል። በምን ውስጥ ያለ አመፀኛ? በሰውነታችን ውስጥ ያለ አመፀኛ። አቤት በአንደበታችን ስንቱን ረገም ነው፣ ስንቱን አማ ነው፣ ስንቱን ተሳደብ ነው፣ ስንቱን አጣላ ነው፣ ስንቱን ነገር ሰራንበት። በአንደበታችን እግዚአብሔርን ማመስገን ሲገባን ስንት ክፉ ነገር ተናገር። ከአፍ የሚወጣ ሁሉ ያረክሳል ያለው እኮ ጌታችን። ለዛ እኮ ከአፋችን ስለሚወጣው ነገር እንጠንቀቅ፣ እንጠብቀው። አባቶቻችን አንደበታቸውን ጠብቀዋል። በተለይ በጾም ሰዓት፣ በጾም ጊዜ ደግሞ አንደበታችን ሊቆጠብ ይገባል። አርምሞን ገንዘብ ማድረግ አለብን። እንዲያው በቃ ወነ ወተት እነ ምናምን እየጾምክ አንደበት ካልጾመ ብትጠጣው ይሻላል ወተቱ። እውነት ለመናገር በእጅጉ በጣም ከባዱ ነገር አንደበትን መጠበቅ ነው። ብዙዎቻችን ይሄ ከብዶናል። በብዙ መንፈሳዊ ሕይወት ውስጥ እየተመላለስ እንኳን
አንደበታችን መጠበቅ እጅግ በጣም አቅቶናል። የብዙ ሰዎችን ሕይወት ያመሰቃቀል ነው በአንደበታችን። ዋሽቶ የሚያስታርቅ ሳይሆን ዋሽቶ የሚያጣላ የበዛበት ዘመን አይደል እንዴ? ከመናገር ዝም ማለት፣ ማስተዋል፣ በማስተዋል መኖር፣ መመላለስ። ዝምታ ወርቅ ነው ይባላል ከና አባባሉ እንኳን። በረከቱ ይድረሰንና አንድ አባ ጋቶን የሚባል ሰው ነበር። በአራተኛው መቶ ክፍለ ዘመን የነበረ አባት። ምላሴን ካልገዛው ለእግዚአብሔር ልገዛ አልችልም። ምላሴን ካልገዛው ለማን ልገዛ አልችልም? ምላሱን ያልገዛው እውነትም ለእግዚአብሔር ሊገዛ አይችልም። አንደበቱን ያልተቆጣጠረ ለእግዚአብሔር ሊገዛ አይችልም። ምላሴን ካልገዛው ለእግዚአብሔር ልገዛ፣ እግዚአብሔርን ላገለግልም አልችልም፣ እሱን ማገልገል አልችልም። ስለዚህ ተናግሬ ከምኮነን አለ ዝም ብዬ ብጸድቅ ይሻለኛል። አይሻልም ወገኖች? በጣም ትልቅ ነገር እኮ ተናግረን ከምንኮነን፣ ተናግረን ከሚፈረድብን ዝም ብለን ብንጸድቅ አይሻለንም ወይ ወገኖች? እንዴት ዝም ማለት አቃት? ዝምታ እኮ ወርቅ ነው። ለዚህ እኮ ነው ልበ አምላክ ዳዊት ሴም እግዚኦ ወማዕጾ ለአፉየ መዝሙረ ዳዊት መዝሙር 141 ቁጥር 3 ላይ አቤቱ ለአፌ ጠባቂን ሹም፣ ለአፌ ጠባቂን አኑርልኝ፣ ሹምልኝ። አንደበቴን መቆጣጠር አልቻልኩምና፣ አንደበት እሳት ነው፣ በቀላል መቆጣጠር አይቻልም። አንተ ሹምልኝ፣ አንተ ተቆጣጠርልኝ አለ። አዎ እግዚአብሔር ይቆጣጠርልን። ኃጢአት እንዳንሰራበት፣ እግዚአብሔር እንዳናሳዝንበት፣ ሰውን እንዳናስከፋበት፣ እንዳንበድልበት፣ እንዳናሳዝንበት። አባ ጋቶን ከምናገር ዝም ብዬ ብጸድቅ ይሻለኛል፣ ተናግሮ ከመኮነን ዝም ብሎ መጽደቅ የተሻለ ነው ብሎ 30 ዓመት ሙሉ በአፉ ድንጋይ ጎርሶ ኖረ ይላል። አይገርማችሁ? የቅዱሳኑ ተጋድሎ እኮ በጣም ይገርማል። አሁን ይሄ እኛ ተረት ተረት ሊመስለን ይችላል። ምክንያቱም እኛ እዚህ ወተን እንኳን እንትን ለማለት የሚከብደን ሰዎች ነን እኮ። አንዳንድ ሰው እኮ ራሱን መቆጣጠር ካለመቻሉ የተነሳ በሚገርም ሁኔታ አንድ ምስጢር ነግራችሁ እስኪወጣ ድረስ ያ ወጥቶ ሌላ ሰው እስኪናገር ድረስ ይቸኩላል። እንዴት ነው ግን ወንፊት የሆነው ወገኖች? ኧረ እግዚአብሔር ማስተዋል ይስጠን። ስለዚህ አንደበታችን ምን እናድርገው? እንቆጣጠር። የስሜት ሕዋሳችን አንዱ አንደበታችን ነው። አንደበታችን ከተቆጣጠር ነው እውነትም ጾምን የምንለው። ጾሙን የበረከት ያድርግልን። 2 ጓደኛ ማቾች ነበሩ። ከዚህ በፊት ልንገራችሁ አላውቅም። እነዚህ ጓደኛ ማቾች በቤተ መንግስት የሚኖሩ ናቸው። አንዱ የንጉሱ መጋቢ ነው፣ አንዱ ደግሞ የንጉሱ ግምጃ ቤት ነው። እና የንጉሱ ግምጃ ቤት በንጉሱ መጋቢ ቀናበት። ምን አለበት? ቀናበት። መቼም የሚቀና በዙሪያቸው ያለ ሰው ነው። ጓደኛዬ፣ ወንድሜ፣ ወዳጄ፣ የራስ ሰው ምትሉት ማለት ነው። ከና አባባሉ ይባል የለ ከወዳጅ ጠብቀኝ ከጠላት የራሴን እግዚአብሔር ከሁሉም ይጠብቀን። ይሻለው እንደዛ ነው። ስለዚህ ቀናበት። ምክንያቱም መጋቢው ሁልጊዜ ከማን ጋር ይገናኛል? ከንጉሱ ጋር በየቀኑ ይገናኛል። ግምጃ ቤቱ ደግሞ አስፈላጊ ሲሆን ብቻ ነው የሚገናኘው ከንጉሱ ጋር። እሱ ሁልጊዜ ከንጉሱ ጋር በማዕድ እየተቀመጠ ንጉሱን እያገኘ፣ እኔ ግን እዚህ ግምጃ ቤት ተጥዬ እንዴት ይሆናል? ነገር ሰርቼ ይህን ሰው አጣልቼ በእሱ ስራ እኔ መግባት አለብኝ ብሎ አሰበ ማለት ነው። ከእንደዚህ አይነት ምቀኝነት ሁላችን ይሰውረን። እና ሄደና ምን እንዳለው ታውቃላችሁ? አንተ ወደ ንጉሱ ስትቀርብ አለው፣ ጓደኛዬ ወንድሜ ብሎ ማለት ነው። ወደ ንጉሱ ስትቀርብ አፍህን በጨርቅ ሸፍን፣ ንጉሱ የአፉ ጠረን ይሸታል እያሉህ ነው፣ ለእኔ ነግረውኛል። ስለዚህ አፍህን ሸፍነ ቅረብ አሉት። ወንድሜ ወዳጄ ችግሬን ጉድለቴን የሚነግረኝ እኮ የለም አንተ ነው ያለኝ። እሺ ብሎ የእግዚአብሔር ሰው አፉን በጨርቅ ሸፍኖ ወደ ንጉሱ ቀረበ። አልተሳካለትም ወይ? ተሳካለት። ከዛ ሄደና ደግሞ ለንጉሱ ምን አለ? ንጉሥ ወይ 1000 ዓመት ይንገሱ። ይሄ መጋቢ አድርገው የሾሙት ሰው እኮ የንጉሱ አፍ እየሸተተኝ አስቸገረኝ፣ እንዴት ላስተናግዳቸው፣ እንዴት ልመግባቸው አለ። ከነ ምልክቱ ወደ እርሶ ሲቀርብ አፉን በጨርቅ ሸፍኖ ይቀርባል። ቀበሮ ናት አሉ ያለችው ለሰው ሞት አነሰ የሚባለው እኮ ለዚህ እኮ ነው። ወርቅ እያነጠፈ የሚመስላችሁ ለእናንተ እህቴ ወንድሜ የሚላችሁ ሰው ከኋላ የሚገፋ ነው። የእድሜ ልክ ወዳጅ እግዚአብሔር ብቻ ነው ወገኖች። ወዶ የማይጠላ
አምነነው የማይከዳን ተደግፈነው ክንዱ የማይዝል እግዚአብሔር ብቻ ነው። ሰው እንደዚህ ነው፣ ይቀያየራል እንዳየር ንብረቱ። ስለዚህ ሄደና ለንጉሱ እንዲህ አለው፣ የንጉሱ አንደበት አፋቸው እየሸተተኝ ነው፣ ምን ላድርግ ብሎ በጨርቅ ሸፍኖ አፉን ሸፍኖ ይመጣል ወደ እርሱ አላቸው። በጣም ንጉሱ ተቆጡ። መቼም የክብር ጉዳይ አይደል? ምን አደረጉ? ታሪኩ ሰፊ ነው ላሳጥረውና ከጀነራሉ ጋር ተነጋግረው የምልከውን ሰው መጀመሪያ አስወግደው በኋላ በሁለተኛ ደረጃ መልእክት ስልክልህ መፈጸምን አሳውቀኛል። በቃ ሞት ተፈረደበት ማለት ነው ባጭሩ። ከዚህ ሰውረን እግዚአብሔር እና ደብዳቤ ጽፈው በልህ ደብዳቤ ሲል ለጀነራሉ አድርስ ብሎ ተላከ። ያ መጋቢው ማለት ነው፣ በማያውቀው ሴራ የተሰራበት ሰው። እሺ ብሎ ጉዞውን ሄደና ደክሞት ከዛ የእመቤታችን የቅድስት ድንግል ማርያም ቤተክርስቲያን አግኝቶ ገብቶ ጸሎቱን አድርጎ ጸሎት ከጸልን በኋላ ቁጭ ይባላል አይደል? ቁጭ ብሎ ባለበት እንቅልፍ ይዞት ሄደ። ተኛ ማለት ነው። እንዳበሜሌክ ተኛ። ከዛ ሲነሳ ሰዓቱ አልፏል፣ ጊዜው ሄዷል። ንጉሱ ጉዳዩ እንደተፈጸመ ሪፖርት አልቀረበላቸው፣ ነገሩ ዘገየ። ከዛ ያንን ግምጃ ቤት ኃላፊውን የእሱን ጓደኛ ለንጉሱ ተፈጸመ ወይ ብሎ መልእክት ላኩ። ይህኛው ተኝቷል፣ ያኛው የነገር ሰሪ እምነትም ክርስትናም ሃይማኖትም ጸሎትም ትዝ አይለውም። ቤተክርስቲያኑ አልፎ ሲሄድ ልሳለም ልጸልይ ማላለም አልፎ ሄደ። ጀነራሉን አገኘው ሲለው አንተ ነህ ሟቹ ብሎ ጀነራሉ ያን ሰው ገደለው። ያ ሰው ድክ ሲል ሰዓቱ ሄዷል፣ መሽቷል። የንጉሱ ስም መልእክት ይዤ ወይኔ እያለ እየሮጠ ሲሄድ ጀነራሉ ምን አለው? መልእክቱን ፈጽሜያለሁ፣ ሄድና ለንጉሱ ነገር አለ። ተመልሶ ለንጉሱ ሄደ፣ ነገረ። ንጉሱ ተገረሙ። የሞት ዘንድ የተፈረደበት ሰው በሕይወት አለ። ሊያስገድል ሴራ ያሴረው በሱ ቦታ እንጀራ ሊበላ በሱ ቦታ ሊቀመጥ ሊሾም ሊሸለም ያሰበው ሰውዬ ግን እንደ ሃማ ተሞተ። አያችሁ፣ ነገረ ሰሪነት መጨረሻው እንደዚህ ያጠፋል። አንደበታችን ካልተቆጣጠር ነው እንደዚህ ነው። አንደበታችን ካልጾመ እንደዚህ ነው። ሰዎችን ብቻ ሳይሆን ሌሎችን ብቻ ሳይሆን እኛንም ጭምር ይጎዳናል። እንዳንጎዳ ከፈለግን ወገኖቼ አንደበታችን ይጹም። ለአንደበታችን ጠባቂን ሹምልኝ እንበለው እግዚአብሔርን። አንደበት ማመስገኛ ነውና አንደበታችን እግዚአብሔር ይቆጣጠርልን። ሁለት ሶስተኛው ጆሮ ነው። ጆሮችን ክፉ ነገር ከመስማት ይከልከል። ጆሮአችን ክፉ ነገርን ከመስማት ይጹም። የምንሰማውን ነገር እንምረጥ። እንቶ ፈንቶን ሁሉን ማዳመጥ የለብንም። ምክንያቱም በጆሮአችን የሚገባ ነገር ወደ አይምሯችን ይደርሳል፣ ወደ ልባችን ይደርሳል። በጆሮአችን የምንሰማው ነገር ወደ ተግባራዊነት ይቀየራል። ሔዋንን ታስታውሷት የለን? የሰይጣንን ምክር በጆሮዋ ሰምታ መቃወም ስላልቻለች፣ ጆሮዋን መቆጣጠር ስላልቻለች የሰይጣን ምክር አታለላት። የሰይጣን ምክር ተግባራዊ ያደረገች። አትበይ የተባለችውን በላች። እርሷ ብቻ ሳይሆን በልጅ ልጆቿ ላይ ሞትን አመጣች። እግዚአብሔር ከሞት ይሰወረ። ስለዚህ በዚህ ጾም ጆሮአችንን መጾም መቻል አለበት፣ መጾም አለበት። የምንሰማው የተባረከ ነገር የተቀደሰ ነገር መሆን መቻል አለበት። የተባረከች ጆሮ የእግዚአብሔርን ቃል ታዳምጣለች። የተባረከች ጆሮ ዝማሬውን ታዳምጣለች። የተባረከች ጆሮ ምስጋናውን ታዳምጣለች፣ ቅዳሴውን ታዳምጣለች፣ ምክርን ታዳምጣለች። በዚህ ላይ እናውለው። ለጆሮአችንም እናስብለት። የሚጠቅመን ነገር ብቻ እንድንሰማ እናድርግ። በተለይ በዚህ በጾም ሰዓት ስለ መንፈሳዊነት፣ ስለ ምስጋና፣ ስለ ውዳሴ፣ ስለ ቅዳሴ፣ ስለ መመለስ፣ ስለ ንስሐ፣ ስለ በጎነት፣ ስለ መልካምነት ከእግዚአብሔር ጋር ስለመኖር የሚናገሩ ነገሮችን እንስማ። ለጆሮአችንም ጥንቃቄ እናድርግ። ጆሮአችንም አብሮን ይጹም። የስሜት ሕዋሳት ከሚባሉት አንዱ እሱ ስለሆነ ማለት ነው። ሌላው መጾም የሚገባን እጃችን ነው። ምናችን አልኳችሁ? እጃችን መጾም አለበት። አሁን እጅ እንዴት ይጾማል ትሉ ትችላላችሁ። እግዚአብሔር እጅ የሰጠን ለምንድን ነው? በጎ ነገር እንድንሰራበት አይደል እንዴ? መልካም ነገር እንድንሰራበት፣ የወደቀ እንድናነሳበት፣ የተቸገረ እንድንረዳበት አይደለም እንዴ? እንድንመጸውትበት፣ እንድናበላበት፣ እንድናጠጣበት
ሰዎች እንድንረዳበት እንድናግዝበት ነው እግዚአብሔር የሰጠን። ከዚህ በተቃራኒ ሰው እንድንገልበት፣ ሰዎች እንድንገፋበት፣ እንድንሰርቅበት፣ መጥፎ ነገር እንድናረግበት፣ በእጃችን በጠራችን ፈርመን ሰዎችን እንድንጎዳበት አይደለም ወገኖች። ስለዚህ እጃችንን መጾም አለበት። በእጃችን ኃጢአት ሰርተን እግዚአብሔር እንዳናሳዝነው እጃችን መጾም አለበት። በእጃችን ክፉ ነገር አድርገን እግዚአብሔር እንዳናስከፋው ሰዎችን የሚደግፍ ሰዎችን የሚያድን የበረከት ስራ የሚሰራ እጅ ነው ሊኖረን የሚገባው። ለክፋት የሚዘረጋ ለኃጢአት የሚዘረጋ የሰውን ገንዘብ ለመውሰድ የሚዘረጋ ሰውን ለመግፋት የሚዘረጋ እጅ እንዳይኖረን ወገኖች አደራ። በእጆቻችን የተነሳ እንዳንሰናከል እጃችን እንዳያሰናክለን እጃችን ልንጠብቀው ይገባል። እግዚአብሔር ሁላችንም ይጠብቀ። አትናቴዎስ ዘአንጾኪያ የተባለ አባት በረከቱ በሁላችን ይደርብንና አትናቴዎስ ዘእስክንድርያ የሚባል አለ። ከሱ ሲለይ ዘአንጾኪያ ብሎታል። የአንጾኪያው ሊቀ ጳጳስ ማለት ነው። እና ይሄ አባት በታሪክ ተጽፎ እንደምናገኘው በመጽሐፍ መነኮሳትም እንዳለው እጁን ቆርጧል። የቆረጠበት ምክንያት አለ። ቀደም ሲል አሕዛብ ነበረ፣ ከነሱ ወገን ነበር። በኋላ ግን አምኖ ተጠምቆ እስከ ሊቀ ጵጵስና ድረስ ደርሷል። በነገራችን ላይ ከሌላ ሃይማኖት የመጡ ሰዎች አግብተውም ቢሆን ወልደውም ቢሆን መጥተው ሲጠመቁ የ40 የ80 ቀን ስለሚሆኑ ከተማሩና በሚገባ በቤተክርስቲያኑ ስርዓት ካደጉ ዲቁናም ቅስናም ሊቀ ጵጵስናም ይገባቸዋል ማለት ነው። ይህ ስርዓቱ ስለሚፈቅድ። ስለዚህ ከአሕዛብ የመጣ ሰው ስለሆነ ተምሮ አምኖ ተጠምቆ እስከ ሊቀ ጵጵስና ደርሶ ነበረ። ከዕለታት አንድ ቀን ቅዳሴ ቀድሶ ህዝቡን በሚባርክበት ሰዓት ቀደም ሲል ከአሕዛብ ወገን በነበረበት ሰዓት በግብር የምታውቀው ሴት መጥታ የምትሳለም መስላ ምልክት ይሁነው ብላ እጁን ነከሰችው ይላል። እንዲያው እኮ ሰይጣን በሚገርም ሁኔታ የትም ቢሆን እኮ ፈተናውን አያውቀውም ማለት ነው። የትም ብንሆን በቃ ካለሞትን በቀር ማለት ነው። ቦታ የገድበውም እሱ ቀድሶ በሚያቆርብበት ሰዓት እጁን ነከሰችው። ለምን? ምልክት የሆነው እንዲያስታውሳት ማለት ነው። ሰዎችን በኃጢአት እንዳናስታውስ፣ ለሰዎች በኃጢአት መውደቅ ምክንያት እንዳንሆን አደራ ወገኖች። እናንተ ኃጢአት ስላልሰራችሁ ብቻ ሳይሆን እናንተ ራሳችሁ ምክንያት ኃጢአት እንዳትሆኑ መጠንቀቅ አለባችሁ፣ መጠንቀቅ አለብን። ስለዚህ እጁን ነከሰችው፣ አስታወሳት፣ አይምሯላ። በዚህን ሰዓት ተፈተነ፣ ጾር ተነሳበት፣ ልቡ ታወከ፣ ተጨነቀ፣ ግራ ገባው። እስከዚህ ድረስ ያደረሰችኝ ይህች እጅ አይደለችምን ብሎ እጅ ኑሮ ገነት ማነው ሲወል ከመወርድ ተቆርጦ ገነት መንግስተ ሰማያት ብገባ ይሻለኛል ብሎ እጁን ቆረጠ ይላል። ምንም ቆረጠ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ምንም ቆረጠ አልኳችሁ? እኛ ምናችን እንቆርጥ? እጃችሁ እንዳትቆርጡ አደራሽ። እጃችሁንም ምላሳችሁንም ጆሮአችሁንም እንዳትቆርጡ። የአባቶቻችን የደረሱበት ጸጋ ላይ ስለደረሱ ነው ይህን ያደረጉት። እጃችሁን እንድትቆርጡ አይደለም እየነገርኳችሁ ያለሁት። ልንቆርጠው የሚገባ ነገር ግን አለ። እንደ ሸለፈት እላያችን ላይ የተንጠለጠለ ክፉ መንፈስ አለ። እሱን እናርቀው። አሽቀንጥረን መጣል የሚገባን መቆረጥ የሚገባው ክፉ ልማድ አለ። እሱን እንቆርጠው። ከእግዚአብሔር ፍቅር ሊለየን እኛ ጋር ሸፍኖ እንደ በቆሎ የተቀመጠ ነገር አለ። እሱን እንግለጠው። የሚፈልገው እግዚአብሔር እጃችንና እግራችን እንድንቆርጥ አይደለም። በእኛ ላይ ያለው ባዕድ የሆነ ነገር ከእግዚአብሔር ከፍቅሩ ከክብሩ የሚለየንን ከእኛ ወገን ያልሆነ ባህሪያችን ያልሆነ አጉል ልምምዳችንን እንቁረጠው። ሱሱን እንቁረጠው። ኃጢአቱን እንቁረጠው። ልምምዱን እንቁረጠው። ሐሜቱን እንቁረጠው። በደሉን እንቁረጠው። መገፋፋቱን እንቁረጠው። ውሸቱን እንቁረጠው። እንዲህ አይነቱን ክፉን መንፈስ ክፉን ነገር እግዚአብሔር ከኛ ላይ ይቆረጥልን እና አትናቴዎስ ዘአንጾኪያ እጁን ምን አላልኳችሁ? ምን አለ? ቆረጠ።
ምክንያቱም ሰዎቹ ግባና ቀድስልን አባታችን አሉት። እጁ ተቆርጧ እንዴት ይግባ? ለእመቤታችን አመለከተ። እድ ብርድ ሰጠችው ይላል። የምታበራ እንደ ፋና የምታበራ እንደ ማሾ የምታበራ እንደ ፋኖስ የምታበራ እንደ አምፖል የምታበራ ሌላ እጅ ድንግል ማርያም ሰጠችው ይላል። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። አመስግኑት መድኃኒዓለም። እና ወገኖች እጃችንም ይጹም ነው ወገን ታሩ የተፈለገው ነገር ምንድን ነው? እጃችን ምን ይበል? ይጹም። የሰው ሀቅ እንዳንወስድ፣ የሰው ገንዘብ እንዳንወስድ፣ የሰው ንብረት እንዳንወስድ፣ ይህንን እጃችንን እንድንመጸውትበት እንጂ እንድንሰርቅበት እግዚአብሔር አልሰጠንም፣ አልፈቀደም። እግዚአብሔር እንዳናሳዝን እጃችን ይጹም። ከስጋ ከወተት እና ከመጠጥ ብቻ አይደለም መጾም ያለብን፣ ከእንደዚህ አይነት ነገሮች ሁሉ እጆቻችን ሊጾሙ ይገባል። የመጨረሻው ትምህርቴን እያጠቃለልኩ ነው። የመጨረሻው ደግሞ እግር ይጹም። ምን ይጹም? እንግዲህ ሰንሰለት አይሰጥም። በምንድን ነው እሱ ነገር? እግራችን መጾም አለበት፣ መጾም አለበት። እግራችን ወደ ቤተ መቅደስ መገስገስ አለበት። ለኪዳኑ መገስገስ፣ ለቅዳሴው መገስገስ፣ ለጸበሉ መገስገስ፣ ለትምህርተ ወንጌል ለዝማሬው መገስገስ አለበት። ወደ ቤተ እግዚአብሔር እንሂድ ባለው ጊዜ ደስ አለኝ አይደል ያለው ነብዩ። ደስታ፣ የደስታ ደስታ፣ የማይቀሙት ደስታ ያለው በእግዚአብሔር ቤት ነው። እግራችን ወደ ጠንቋይ ቤት እንዳይሄድ፣ ወደ ጣዖት ቤት እንዳይሄድ፣ ወደ መጠጥ ቤት እንዳይሄድ፣ ወደ ሱስ ቤት እንዳይሄድ፣ ወደ ጭፈራ ቤት እንዳይሄድ፣ ወደ ስካር ቤት እንዳይሄድ፣ ወደ በደል ቤት እንዳይሄድ፣ ወደ ዝሙት ሰፈር እንዳይሄድ እግራችን ይጹም። እግራችን ይጹም ወገኖች። የምንሄድን ቦታ እንምረጥ። እኛን በማይመጥን ክርስቲያኖችን በማይመጥን ለእኛ ባልተገባ ባልተፈቀደ ቦታ ላይ እንዳንገኝ እንምረጥ። እግራችን ይጹም። ትንቢተ ኤርምያስ ምዕራፍ 6 ቁጥር 16 ላይ በቀደመችው መንገድ ሂዱ አይደለም የሚለው? በቀደመችዋ መንገድ ሂዱ፣ የቀደመችዋን መንገድ ጠይቁ፣ በእርሷም ላይ ሂዱ፣ ለነፍሳችሁ ረፍትን ታገኛላችሁ። የአባቶቻችን መንገድ ረፍት የሚሰጥ ነው። የእግዚአብሔር መንገድ ረፍት የሚሰጥ ነው። ሁለት መንገድ አለ፣ የሞትና የሕይወት፣ የጽድቅና የኃጢአት። ኃጢአቱን ትተን ሞቱን ትተን ሕይወቱን እንምረጥ፣ ጽድቁን እንምረጥ። ከእግዚአብሔር ጋር የሚያኖረንን የተሻለ ነገር እንምረጥ። ይሻለን። በዚህ ጾም የት እንደምንውል የት እንደምንገኝ ካሁን እንወስን። በቃ በዚህ ጾም የት ቦታ እንገኛለን፣ በየትኛው ሰዓት ቢሆን። እግራችን እግዚአብሔር ይጠብቅልን። አባ መርትያኖስ የተባለ አባት ከባቱ ከሰፈር ወይም ከከተማ ቅርብ ነበር ይላል እና መቼም ሰይጣንም በሰው ላይ አድሮ ነው ስራውን የሚሰራውና በአንዲት ሴት ላይ አድሮ ልትፈትነው መጣች ወደ ባቱ። ሰዓት ጠብቃ ጊዜ ጠብቃ ሰዓቱ ሲመሽ ሆን ብላ እጅ ጸፍታ ወይም አንኳኩታ የመሸበት እንግዳ ነኝ፣ አውሬ እንዳይበላይ ወንበዴ እንዳይጣለኝ አሳድረኝ አለችው። አባ መርትያኖስ በር ላይ ሆኖ በጣም ተጨነቀ። በሁለት መንገድ አሰበ። ግቢ ብላ ጾር ይነሳብኛል፣ ብቀበላት፣ ባልቀበላት ደግሞ እንግዳ ሆኜ ብመጣ አልተቀበላችሁኝም የሚለው የእግዚአብሔር ቃል አለ፣ ጌታዬ ይወቅሰኛል፣ ምን ይሻለኛል ብሎ አሰባሰበና ጌታዬ ከሚወቅሰኝ እሷን ተቀብያት ጾሩን ብታገዝ ይሻለኛል ብሎ አስገባት ይላል። እሷ የመጣችሁ ለዓላማ ለጥፋት፣ ቅድም እንዳልኳችሁ ለሰዎች መውደቅ እና መጥፋት ምክንያት እንዳንሆን አደራ ያልኩት ለዛ። አንዳንድ ሰዎች ለራሳቸው መርከስ እንኳን ለራሳቸው እንኳን ክብር የላቸውም። ይገርመኛል። ሌላውን ለመጣል በብዙ መንገድ ለማሳመን ኃጢአት ለማሰራት ይደግሳሉ። የነሱ መውደቅ ነው የታያችሁ። ተኮንኖ ከመኮነን እግዚአብሔር ሰውረን። ተኮንኖ ከመኮነን ሰዎችን ለኩነኔ ከማብቃት መድኃኒዓለም ይጠብቀን እና በዚህ ሰዓት ተቀበላት፣ አስተናገዳት፣ እሳት አነደደላት። እሱ ከእሷ ትንሽ ራቅ ብሎ መጸለይ ጀመረ። የሄደችበት ዓላማ አላትና የሚጫጫሰውን አጫጭሰች፣ የሚቀባባውን ተቀባባች፣ የቤቱን መዓዛ ቀየረችው። ዕጣን የሚሸተውን መዓዛ ሌላ እንዲሸት አደረገችው።
የኃጢአት የዝሙት ቤት እንዲሆን የተቀደሰውን ቤት አደረገችው። የተቀደሰውን የረከሰ ቤት ለማድረግ የእሷ መውደቅ አልበቃት ብሎ ያን ቅዱስ ሰው ለመጣል ሄደች። እየተመለከተ እየጸለየ አየ። ከራሱ ጋር ታገለ አባት። በመጨረሻ ምን ደረግ ታውቃላችሁ? የእሷን ክፋት የሰይጣንን ሴራ አይቶ ተመልክቶ እግሩን አነሳና እሳት ውስጥ ከተተው። አይገርማችሁ? ከዛ የእሷ ያ የዝሙት መዓዛ ከቤቱ እስኪጠፋ ድረስ እግሩ ጨሰ፣ እግሩ ተቃጠለ። ወገኖቼ አባቶቻችን በኃጢአት ላለመቃጠል ብለው እግራቸውን አቃጥለዋል። በኃጢአት ላለመቃጠል ብለው አካላቸውን አቃጥለዋል። ዛሬ እኔና እናንተ ግን በኃጢአት ለመቃጠል ወደ ኃጢአት ሰፈር እንሄዳለን። መድኃኒዓለም ማስተዋሉን ይስጠን። ጾማችን የበረከት እንዲሆን የደስታ እንዲሆን ከእግዚአብሔር ጋር የምንታረቅበት የምንቀርብበት ጸጋ መንፈስ ቅዱስን የምናገኝበት እንዲሆን ከፈለግን ዓይኖቻችን ይጹሙ፣ ጆሮቻችን ይጹሙ፣ አንደበታችን ይጹሙ፣ እጆቻችን ይጹሙ፣ እግሮቻችን ይጹሙ። ይሄን ካደረግን ጾማችን እግዚአብሔር ይቀበለዋል። ካልሆነ ግን እኔ የምፈልገው ጾም የምወደው ጾም ይሄ ነው ይላል ጌታ። በመጨረሻ ስንጾም ምን ይዘን እንጹም? ጾማችን ምን ይኖረው የሚለው ሁለት ነገር ብቻ አንስቼባችሁ ጨርሳለሁ። ጾማችን እስኪ በሉላችሁ ምን ይኖረው? ሁለት ነገሮች። አንደኛው ፍቅር ይኖረው። ምን ይኖረው አልኳችሁ? ፍቅር። ፍቅር ከሌለው ጾማችን ከንቱ ነው፣ ድካም ነው የሚሆነው፣ የራብ አድማ ነው የሚሆነው፣ ጊዜ ማሳለፍ ነው የሚሆነው። ምናልባት ኪሎ ለመቀነስ ሊያገለግለን ይችላል። ከዚህ ውጭ ግን ጥቅም የለው። ቅዱስ ያሬድ ንጹም ጾመ ወናፍቅር ቢጸነ ወንትፋቀር በበይናቲነ። ጾምን እንጹም፣ ባልንጀራችንን እንውደድ፣ እርስ በርሳችንም እንዋደድ ይላል። ጾምን ስንጾም እርስ በርሳችን እየተዋደድን ባልንጀራችን እየወደድን ሌሎችንም እየወደድን ፍቅራችንን እየገለጽንላቸው በቃል አይደለም በተግባር። ለምሳሌ እየጾምን አይደል? ቁርስ የለም ምሳ ነው ያለው። ምናልባትም አንዳንዴ ራት እንደግም እንችላለን። የቁርሳችንን ሂሳብ ወደ ባንካችን ሳይሆን የቁርሳችን ሂሳብ ለድሆች እየሰጠን ፍቅራችን በዚህ ነው የሚገለጠው። ለተቸገሩት እየሰጠን፣ ለተራቡት እየሰጠን፣ የጠሙትን እያበላን እያጠጣን ፍቅራችንን እየገለጥንላቸው መሆን ይገባል። ይህን ካደረግን ሁለቱም ፍቅራቸው ማነው ጾማቸው ፍጹም ይሆናል። ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 12 ቁጥር 9 ላይ ፍቅራችሁ ያለ ግብዝነት ይሁን፣ ክፉውን ነገር ተጸየፉት፣ ከበጎ ነገር ጋር ተባበሩ ይላል። ግብዝነት የሌለው ፍቅር በዚህ ጾም ማሳየት መቻል አለብን። እናንተ በማስመሰል የምትሳሳሙ ሆይ ከንፈራችሁን እያጮኋችሁ የምትሳሳሙ በልባችሁ የምትራገሙ እግዚአብሔር ይናገራል። በዚህ መልኩ የምንጾመው ጾም እግዚአብሔር አይቀበሉም። ንገራችሁ ማትረፍ የምትፈልጉ ከሆነ ከልብ የሆነ ፍቅር ይኑራችሁ ይኑረን። የተጣላችሁ ታረቁ። መገፋፋት ይብቃን። እኛ ሀገራችን በሰማይ ነው። በዚህ ምድር ላይ የምናስመልሰው ርስት የለም። ስለዚህ ምን ይኑረን አልኳችሁ? ፍቅር ይኑረን። ፍቅር ይኑረን። በዚህ ጾም የሚያስፈልገን አንዱ ፍቅር ነው። የመጨረሻው ደግሞ ንስሐ። ምን አልኳችሁ? ንስሐ። ያለ ንስሐ ጾም ብንጾም ምንም ቅድም እንዳልኩት ሳንታረቅ ከእግዚአብሔር ጋር ወደ እርሱ ሳንቀርብ በድለነው አሳዝነነው ሕጉን ጥሰን ትእዛዙን አፍርሰን ከእሱ ተለይተን አታድርጉ የተባልነውን አድርገን ስላደረግነው ኃጢአትና በደል ይቅርታ ሳንጠይቅ ብንጾምና ብንማሰል ምንድን ነው መፍትሄ ሊሆን የሚችለው? ምንድን ነው ጥቅሙ? እውነት ጾማችንስ ከእግዚአብሔር ዘንድ የሚደርስ ይመስላችኋል? ጸሎታችን ከእግዚአብሔር ዘንድ የሚደርስ ይመስላችኋል? በፍጹም አይሆንም። በንስሐ መሆን መቻል አለበት። ተነሳሂያን በፈቃደ ካህን በምክረ ካህን ሆነን ጾሙ ሲመጣ ስጋ ቤት አይደለም መሰለፍ ያለብን፣ ካህናቱ ያሉበት ቦታ ነው መሰለፍ ያለብን። ንስሐ ለመግባት ለመናዘዝ ኃጢአታችንን በደላችን ለማራገፍ ነው መሰለፍ መቻል ያለብን። ይህ ስጋ ኃላፊ ነው። ሁሉም ነገር ይቀራል።
የምንሰለፈው ካህኑ ጋር ተንበርክከን ኃጢአት በደላችን ሁሉ ለማስወገድ እናንተ ብልጦች ናችሁ፣ ጀግኖች ናችሁ። ልብሶቻችሁን በየ2 ቀን በየ3 ቀን ታጥባላችሁ። አካላችሁንም እንደሰው። ነፍሳችሁን መቼ ነው የምታጥቡት? የቆሸሸችው ነፍሳችን መቼ ትታጠብ? በምን ትታጠብ? ነፍሳችን የምትታጠበው በንስሐ ነው። በምንድን ነው አልኳችሁ? እግዚአብሔር በንስሐ ይጠበን። ቀልድ አይደለም የነገርኳችሁ ያለሁት። እንዲያው ለንግግር ፍጆታ አይደለም። ይሄ የህይወት ጉዳይ ነው። ቀጠሮ የያዛችሁ ነገ የምትሉ ሰዎች የመዳን ቀን ዛሬ ነው። ንስሐ ግቡ። አገር ቤት ስገባ የምትሉ አገር ቤት ሄዳችሁ ደግሞ ጭፈራ ቤቱን አጣባችሁ፣ ሆቴሉን አጣባችሁ፣ በመዝናናት ገንዘባችሁን ጊዜያችሁን ጨርሳችሁ የምትመጡ እናንተ እግዚአብሔር ዛሬ የንስሐ ቀን ነው ተጠቀሙበት ይላችኋል። መድኃኒዓለም ማስተዋል ለሁላችን ይስጥ። ስለዚህ ጾሙ ምን ይኖረው? ወጥ ተሰርቶ ምን ይኖረዋል? ጨው። የጾማችንም ዋናው ማጣፈጫው ምንድን ነው? ንስሐ ነው። ንስሐ ነው። ቅዱስ ዮሐንስ አፈወርቅ በዚህ ምድር ላይ ያለ ንስሐ ብትገባ በሰማይ ምሕረትን ታገኛለህ። በዚህ ምድር ላይ ሆነ ስለ ኃጢአትህ ብታለቅስ በሰማይ ይቅርታን ታገኛለህ። በሰማይ ብታለቅስ ግን የሚሰማህ የለም ይላል። በዚህ ሆነህ ንስሐ ብትገባ እግዚአብሔር የምሕረት እጁን ይዘረጋልሃል። ከሞትክ በኋላ ግን ብታለቅስ የሚሰማህ የለም ይላል። የታመመ ሰው ነገር ግን ያልሞተ በሕይወት ያለ ሰው ወደ የት ይወሰዳል? ወደ ሐኪም ቤት አይደለም እንዴ? ለምንድን ነው የሚወሰደው? እንዲተርፍ አይደል እንዴ? እንክብካቤ እንዲደረግ፣ መድኃኒት እንዲሰጠው፣ መርፌ እንዲወጋ፣ ክኒን እንዲሰጠው አይደለም እንዴ? እንዲመረመር እንወስደዋለን። ከሞተስ በኋላ የሞተ ሰው አክምልን ብላችሁ ሆስፒታል ወስዳችሁ ታውቃላችሁ? እስኪ ንገሩኝ። ወስዳችሁ ታውቃላችሁ ወይ? ወገኖቼ እኛ በዚህ ምድር ላይ እያለን ታማሚዎች፣ ሕክምና የሚያስፈልገን የነፍስ በሽተኞች ነን። ሐኪሙ ክርስቶስ ያስፈልገናል። ባለመድኃኒቱ ያስፈልገናል። ስሙ ሕይወት መድኃኒት ሆኖ ጌታ ያስፈልገናል። ከሞትን በኋላ ንስሐ የሚባል ነገር የለም። ሰው ከሞተ በኋላ እስኪ መርፌ ወጉት ቢነሳ ይባላል እንዴ? እስኪ ክኒን ስጡት ወይ ግሉኮስ ትከሉለት ይባላል እንዴ? አይባልም። የታመመ ሰው ባለመድኃኒት እንደሚያስፈልገው፣ ሕክምና እንደሚያስፈልገው በነፍሱ የታመመ ኃጢአት የተሰራ ሰው የሚያስፈልገው ባለመድኃኒቱ እግዚአብሔር ነው። መድኃኒቱን ደግሞ በካህናቱ አማካኝነት ሰጥቶናል። ይህን ጥቅምበት። በዚህ ጾም በዚህ ጊዜ እስኪ ስንት ጾም አለፈ? ስንት አብይ ጾም አሳለፍን? ንስሐ ሳንገባ ከእግዚአብሔር ጋር ሳንታረቅ ሳንመለስ ከነቆሻሻችን ተሻገር ስንቱን ዓመት ስንቱ ዘመን። መድኃኒዓለም ማስተዋል ለሁላችን ይስጠን። ጾማችን ምንና ምን ይኖረው? ፍቅርና ንስሐ ይኖረው። ይህንን ጾም ንስሐ ገብተን በፍቅር ሆነን እንድንጾመው የቻለን ለቅዱስ ሥጋው ለክቡር ደሙ እንድንበቃ ካልሆነም ደግሞ ቢያንስ እንኳን የኃጢአት ጨቀቀት የያዘን ሰዎች ከዛ እንድንወጣ አምላካችን እግዚአብሔር ቅዱስ ፈቃዱ ይሆንልን። አቄበ ሕዋሳት ስሜትን መጠበቅ። ይህን ጾም ስንጾም ስሜቶቻችን ወይም የስሜት ሕዋሶቻችን ሁሉ ጠብቀን እግዚአብሔር የሚወደው በረከተ ሥጋ በረከተ ነፍስ ድነተ ሥጋ ድነተ ነፍስ የምናገኝበት እንዲያደርግልን አምላካችን ልዑል እግዚአብሔር ቅዱስ ፈቃዱ ይሆንልን። ወስብሐት ለእግዚአብሔር። ይቆየን።